አንድ የፕሮግራሜ ተከታታይ ነው በውስጥ መስመር ኤላ ይህን መልእክት እምልክልህ ከጤና ጣቢያ በህይወትና በሞት መካከል ሆኜ ነው አለኝ። ምን ሆነ ነው አልኩትኝ። እኔ በጣም ተደናግጫለሁ ከመልእክቱ አንጻር ማለት ነው። እሱም ምን አለኝ፣ አንተ ብዙ ጊዜ ፕሮግራምን ስከታተል በቃ ነገሮችን በመረጃ ስለምታቀር አሁን በእኔ ላይ የደረሰውን ነገር በመረጃ አጣርተ እንደምትነግረኝ ተስፋ አደርጋለሁ፣ ካልሆነ እኔ ተስፋ የለኝም አለኝና ነገሩ እኔ ሲሪየስ ነገር መስሎኝ ምንድን ነው ስለው ታክሲ ውስጥ ስለገጠመው ነገር እኔ ነገረኝና በተከታታይ የተተኮሱ ድምፅ አልባ ተኩሶች ነው ያለኝና በነዛ ድምፅ አልባ ተኩሶች ምክንያት የደረሰበትን ችግር ሲነግረኝ ከታክሲ እንደወረድኩ አለ ትንሽ እንደተራመድኩኝ በቃ አዙሮ ደፋኝ ነው ያለውና ከስራ ወደ ቤት በሚመጣበት ሰዓት ያጋጠመው ነገር ነውና መንደር ውስጥ ያሉ ሰዎች ነው በቃ የሆነ የሚጥል በሽታም ያለብኝ መስሏቸው አፋፍሰው ወደ ጤና ጣቢያ ወሰዱኝ አለኝና እስከዛ ድረስ እንግዲህ ተኩስ ምናምን አይነት ወሬ ስላወራልኝ የመሰለኝ ወይ አጋቾች ወይ ምናምን እንግዲህ ሲተኳኮሱ ስተውት በድንጋጤ የወደቀ ነበር የመሰለኝና ስለ ድምፅ አልባው ተኩስ ያስረዳኝ ነገር ግን ፍጹም ከገመትኩት በተቃራኒ ነው የሆነብኝና ተኩስ ያለኝ እንግዲህ ለካ ፈስ ነው አለ። እዛ ታክሲ ውስጥ የተፈሳው ፈስ አለ በህይወቴ የሰው ልጅ እንግዲህ ሁላችንም ተፈጥሯዊ ነገር ነው፣ ፈስ ይፈሳል፣ የሚሸት ፈስ አለ። ይሄኛው ፈስ ግን አለ ሽንት ቤት ሲመጠጥ እንኳን እንደዚህ የሚሸት ፈስ የለም አለና ራሱን እንግዲህ አሁን ላይ እንደነገረኝ ከጤና ጣቢያ ነው ይሄንን መልእክት የሚነግረኝና በቃ ፌንት እስከሚያስነቅለው ድረስ ነውና የሰው ልጅ ምን ቢበላ ነው ይሄ አይነት ነገር ሊከሰትበት የሚችለው? ይሄንን ብቻ እንድታጣርልኝና እንድትነግረኝ ነው የፈለግኩት። ለዚህ ነው አንተ ጋር የመጣሁት፣ ምክንያቱም አንተ ያለ መረጃ አታወራም ሲለኝ እንግዲህ በአንድ በኩል እየቀለደ መሰለኝ፣ በሌላ በኩል ደግሞ ነገርየው ሲሪየስ እንደሆነ ያው ለሳቅ ለጨዋታ እንዲህ ልበል እንጂ እኔ ሲያጋጠመኝ ነገር የእውነት ነው አለኝና በቃ እንዲህ የእውነት ከሆነማ የሰው ልጅ ምን አይነት ምግቦችን ቢበላ ነው ፌንት እስከ ማስነቀል የሚያስደርስ ፈስ የሚፈሳው የሚለውን ነገር ለማጣራት ሞከርኩ። ይህን ነገሮች ሳጣራ ታዲያ ሰዎች ያልተለመዱ ምግቦችን ከተለያዩ ነገሮች ጋር ቀላቅለው ሲበሉ ነው እንደዛ ሊሆን የሚችል የሚል ነገር እንግዲህ ከተለያዩ መጽሐፍት ላይ አገኘው ማለት ነው። ያም ማለት ምንድን ነው? ለምሳሌ አንድ ሰው ኒኩለር ቦምብ ሌላሽ ነገሮችን ሲፈጥሩ ሳይንቲስቶች እንግዲህ ላብራቶሪ ውስጥ የተለያዩ ነገሮችን ቀምመው ምናምን አይደለ የሚሰሩት። ልክ እንደዛ ምግቡም ካልተለመዱ ነገሮች ተቀምሞ ሲሰራ አንዳንዴም እንግዲህ ነገርየው እስከ መግደልም ሊደርስ ይችላል። ከሰዎቹ የሚወጣው ይሄ ድምፅ አልባ ተኩስ የተባለው ይሄ የፈሱ ነገር በሽታ ሲገባ በቃ ከባድ ነው የሚሆነው። አንዳንድ ሰው እኮ በገዛ ፈሴ አስሜን ቀሰቀስኩ ሲል ሰምቼው አውቃለሁ እና የገዛ ፈስ አስም ይቀሰቅሳል እንደ የሚለው ነገር ጥያቄ የሆነብኝ ነበር። አሁን ከአስምም በላይ እንግዲህ ፌንት የሚያስነቅል ፈስ መጥቷል። የእሱን ጉዳይ ግን ሳጣራ ያገኘሁት አሁን እኔ በቪዲዮ መረጃ አሳያችኋለሁ። ልጆቹ እነዚህ ላይ ሆኑ ይችላሉ፣ ነገር ግን የምግቡ አይነት ከዚህ እንደማያልፍ የራሴን መላምንት ጥያለሁ። ለምን አልክ ካላችሁኝ ተመልከቱ። እዚህ ጋር አቮካዶ አደረገ። ቀጥሎ ደግሞ የሚያደርገውን ነገር ታያላችሁ። እርጎ ነገር ወተት ነገር ደግሞ አደረገ። ይሄ እንግዲህ ፈጣሪ ሆኗቸው እንጂ ቅድም እንዳልኳችሁ ላብራቶሪ ውስጥ መሳሪያ ቦምብ ምናምን ለመስራት እንደሚቀመሙት አይነት ነገር ነው የሆነው። ልጆቹም እንደ ሮኬት አለመተኮሳቸው እንግዲህ ፈጣሪ ጠብቋቸው ነው ብዬ ነው ማስበው። እንግዲህ ያላረጉት ነገር የለም። እንቁላል ሁሉ አለ፣ ተመልከቱ። ቡና ፈሰሱበት። ይህማ በቀጣይ የበወረርሽኝ መልክ እንደ ኮሮና አዲስ የበሽታ አይነት እንዳያመጡብን ነው የምፈራው በእውነት። እንዴ ይኸው እንቁላል ደግሞ ተመልከቱ። ለዛውም እኮ ያልተቀቀለ እንቁላል። በስመ አብ ይሄ ከባድ ነው በእውነት። እንግዲህ ልጁም የጠረጠርኩትን የምግብ አይነት ከእናንተው ጋር እንደዚሁ በቪዲዮ ስለሚመለከተው መቼም የላ እውነትም በመረጃ እና በማስረጃ ነው የምታቀርበው። ይሄው ነው እንደሚል አልጠራጠርም። እንዴ ትልቅ ትራውማ ነው የጣሉበት እንዳልኳችሁ። ልጁ በዛ በሸተተው ነገር አሁንም ድረስ ጤና ጣቢያ ነው የሚገኘውና በቃ
በሰዓቱ በደረሰበት ትራውማ ምክንያት እንግዲህ ጭንቅላቱም የመርሳት ነገር አጋጥሞት ስለነበር ታክሲ ውስጥ የነበሩትን ሰዎች ልብ ብሎ አላየም እና ልጆቹ እነዚህ ሆኑ አይሆኑ ልብ ብሎ ስላላያቸው እንግዲህ በኮሜንት ላይ ያሳውቀናል። እነዚህ ከሆኑም ይነግረናል፣ ላይሆኑም ይችላሉ። ግን በእርግጠኝነት ያንን አይነት እንግዲህ ፌንት እስከ ማስነቀል ድረስ የሚያመጣ አይነት ፈዝ የሚፈሳው ግን እንዲህ አይነት ምግብ የተመገቡ ሰዎች ታክሲ ውስጥ ገብተው ነው ብዬ ነው ማስበው። እስኪ ተመልካቾቼስ እናንተስ ምን አይነት መላምት አላችሁ? ወይም ደግሞ ከዚህ ቀደም ካጋጠማችሁ ነገር ይሄ አይነት ምግብ ከባድ አይነት ሽታ ያለው ፈስ ነው የሚያስፈሳው የምትሉትን የምግብ ዝርዝር እንግዲህ በኮሜንት አሳውቁኝ። እኔ ግን በእርግጠኝነት ይሄ ሌላ አይነት እንግዲህ ፈስ ብቻ ሳይሆን ተላላፊ በሽታ ያመጣል ብዬ ነው ማስበው። እስኪ ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለወንድማችንም እንግዲህ ፈገግ የሚያሰኝ ጥያቄ እንደጠየቀኝ ሁሉ እንግዲህ በሳቅ በጨዋታ ቁም ነገር አይነት ነገር በመረጃ ይዤለት እንደመጣው ተስፋ አረጋለሁ። እሱም ሀሳቡን ኮሜንት ላይ ይጽፍልናል። የእናንተው ኤላ ነበርኩ። መልካም ጊዜ